የአያቶላዎቹ ሀገር ኢራን የቀደምት ስልጣኔ ፋናጊዎቹ ፋርሶች ምድር ኢራን ከልዕለ ኃያሏ አሜሪካ ጋር ተኳርፋለችና የሰሞኑ የዓለም አይኖች ሁሉ ያረፉባት ጆሮዎችም ሁሉ ያዘነበሉላት ሆናለች። በመካከለኛው ምስራቅ ተጠናክሮ የዘለቀው የአሜሪካና የኢራን ፍጥጫ ከአውሮፓውያኑ 2025 መጨረሻ ጀምሮ ወደ አዲስና አደገኛ ምዕራፍ ተሸጋግሯል። በተለይም ከኢራን የኒውክሌር እንቅስቃሴ ጋር ግንኙነት አለው በሚባለው የፓርችን ወታደራዊ ማዕከል ውስጥ የተከሰተው ፍንዳታ ከፍተኛ ድንጋጤን ፈጥሯል። በሌላ በኩል ደግሞ በኢራን ውስጥ እየታየ ያለው የሰብአዊ መብት ጥሰትና የአሜሪካ የጦር መርከቦች ወደ ቀጠናው መጓዝ እንዲሁም ወታደራዊ ልምምድ መጀመር ትኩረትን ብቻ የሳበ ሳይሆን ውጥረቱንም የበለጠ ያጋጋለ ሆኗል። ኢራን ለሞሳድ ሰልሏል የተባለን ግለሰብ በስቅላት መግደሏም ውጥረቱ እንዳያፈነዳው ተሰግቷል። ፕሬዝደንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ እያሰቡ መሆናቸውን በግልጽ በተናገሩበት በዚህ ወቅት በፓርችን የተሰማው ፍንዳታ ለሶስተኛው የዓለም ጦርነት መንደርደሪያ ሊሆን ይችላል የሚል ከፍተኛ ስጋትን ፈጥሯል። ከወዲያ ደግሞ ቱርክ አሜሪካ በኢራን ላይ ወታደራዊ እርምጃ እንዳትወስድ አስጠንቅቃለች። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን በሁለቱ ሀገራት መካከል ያለውን ወቅታዊ ውጥረት፣ የቱርክን ማስጠንቀቂያ፣ የአሜሪካን ወታደራዊ ልምምድና በኢራን ውስጥ እየተፈጸሙ ያሉ የሰብአዊ መብት ጥሰቶችን እንዲሁም የሚኖራቸውን አንድምታ እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት በአሁኑ ወቅት በአስፈሪ ሁኔታ ላይ ይገኛል። በተለይም በኢራንና በአሜሪካ መካከል ያለው የቃላት ጦርነትና ወታደራዊ እንቅስቃሴ ቀጠናውን ወደ አጠቃላይ ጦርነት ሊገፋው ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ የፈጠረ ክስተት ሆኗል። ትላንት ምሽት በኢራን ፓርችን ወታደራዊ ማዕከል ውስጥ የተከሰተው ከፍተኛ ፍንዳታ የአሜሪካ የአውሮፕላን ተሸካሚ መርከቦች ወደ አካባቢው መድረስ እንዲሁም በኢራን ውስጥ እየተካሄደ ያለው የሰብአዊ መብት ረገጣ ሁኔታውን ይበልጥ ውስብስብ አድርገውታል። ከወዲያ ደግሞ ቱርክ አሜሪካ በኢራን ላይ ጥቃት እንዳትፈጽም በማስጠንቀቅ ዲፕሎማሲያዊ መፍትሄ እንደሚያስፈልግ እየወተወተች ትገኛለች። በኢራን ዋና ከተማ ቴህራን አቅራቢያ በሚገኘውና ኢራን ሚስጥራዊ የኒውክሌር ቴክኖሎጂ እንቅስቃሴዎችን ታደርግበታለች ተብሎ በሚፈረጀው የፓርችን ወታደራዊ ግቢ ውስጥ የተከሰተው ፍንዳታ የውጥረቱ ማዕከል ሆኗል። ምንም እንኳን የኢራን ባለስልጣናት ስለ ክስተቱ ዝርዝር መረጃ ከመስጠት ቢቆጠቡም የኢራን አብዮታዊ ዘብ የቁዱስ ኃይል በአካባቢው ፍንዳታዎች እንደነበሩ አረጋግጧል። ፓርችን ለዓመታት በምዕራባውያን የስለላ ድርጅቶች ክትትል ሲደረግበት የቆየ ስፍራ ሲሆን ከኒውክሌር ጦር መሳሪያ ልማት ጋር የተያያዙ ከፍተኛ ፈንጂዎች ሙከራ ይደረግበታል ተብሎ ይታመናል። ይህ ፍንዳታ በአደጋ፣ በቴክኒክ ብልሽት ወይም በውጭ ኃይሎች የጥፋት እርምጃ መከሰቱ እስካሁን አልታወቀም። ፕሬዝደንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ እየተንቀሳቀሱ ባሉበት በዚህ ወቅት መከሰቱ ትልቅ ትርጉም ተሰጥቶታል። በዚህ ጂኦፖለቲካዊ ፍጥጫ ውስጥ የአሜሪካ ወታደራዊ እንቅስቃሴዎች ጉልህ ሚና እየተጫወቱ ነው። የአሜሪካው ማዕከላዊ እዝ ወይም ሴንትኮም በዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ የሚመራ ትልቅ የባህር ኃይል ወደ መካከለኛው ምስራቅ ማሰማራቱን አስታውቋል። ፕሬዝደንት ትራምፕ ይህንን እንቅስቃሴ ውብ የጦር መርከቦች ስብስብ ወይም ቢዩቲፉል አርማዳ በማለት የገለጹ ሲሆን በኢራን ላይ ጥቃት ለመሰንዘር አማራጮችን እያዩ መሆናቸውን በግልጽ ተናግረዋል። አሜሪካ በተጨማሪም ለብዙ ቀናት የሚቆይ የአየር ላይ ወታደራዊ ልምምድ እንደምታደርግ አስታውቃለች። ይህ ልምምድ የአሜሪካን የአየር ኃይል ጥንካሬ ለማሳየትና በቀጠናው ውስጥ ሊኖር ለሚችል ማንኛውም ወታደራዊ ምላሽ ዝግጁ መሆኗን ለመግለጽ ያለመ ነው። ትራምፕ በቅርቡ በሰጡት ቃለ ምልልስ ላይ በዚህ አቅጣጫ
የሚሄድ ግዙፍ የጦር መርከቦች ስብስብ አለን፣ ምናልባትም መጠቀም ላይኖርብን ይችላል በማለት የወታደራዊ ኃይሉን አስፈላጊነትና የዲፕሎማሲውን በር ክፍት መሆን ጎን ለጎን አመላክተዋል። ኢራን በበኩሏ ለሚሰነዘርባት ማንኛውም ጥቃት ሁሉን አቀፍና ጸጸትን የሚያስከትል ምላሽ እንደምትሰጥ ዝታለች። ይሁን እንጂ ባለፈው ዓመት ከእስራኤል ጋር በነበረው ግጭት የአየር መከላከያ ሥርዓቷና ቁልፍ ተቋሞቿ በመጎዳታቸው ወታደራዊ አቅሟ ተዳክሟል ተብሎ ይገመታል። ይህ የአቅም መዳከም ግን ኢራን በቀጠናው ያሉ ማለትም እንደ ሊባኖስና ኢራቁ ሂዝቦላህ፣ እንደ የመኑ ሐውቲ እንዲሁም እንደ ፍልስጤሙ ጅሃድ ቡድን ያሉ ተላላኪ ቡድኖቿን በመጠቀም ጦርነቱን ወደ ጎረቤት ሀገራት ከማስፋፋት አያግዳትም የሚል ስጋት አለ። በእርግጥ እነዚህ ታጣቂ ቡድኖችም ከሰሞኑ እየሰጡት ባለው መግለጫ ከኢራን ጎን እንደሚሰለፉ በመግለጽ አሜሪካን እያስጠነቀቁ ነው። ደግሞ በሌላ በኩል ቱርክ በዚህ ውጥረት ውስጥ እንደ ሸምጋይና እንደ ማስጠንቀቂያ ሰጪ ሆና ብቅ ብላለች። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን እንደገለጹት አሜሪካ በኢራን ላይ ጥቃት የምትሰነዝር ከሆነ ተገቢ አይደለም ወይም ስህተት ይሆናል ብለዋል። ፊዳን ለአልጀዚራ በሰጡት ቃለ መጠይቅ ጦርነቱን እንደገና መጀመር ስህተት ነው በማለት አስጠንቅቀዋል። ቱርክ ኢራን የኒውክሌር ድርድሩን እንደገና ለመጀመር ዝግጁ መሆኗን በመጠቆም አሜሪካ ጉዳዮችን በጥቅል ሳይሆን አንድ በአንድ በዲፕሎማሲያዊ መንገድ እንድትፈታ መክረዋል። ሚኒስትሩ ሲያብራሩም ለአሜሪካውያን ጓደኞቼ ምክሬ ሁልጊዜ አንድ በአንድ ፋይሎችን ከኢራን ጋር ዝጉ ነው፣ በኒውክሌር ጀምሩ ከዚያም ሌሎችም ብለዋል። በዚህም ኢራን ሁሉንም ጫናዎች በአንድ ጊዜ ለመቀበል እንደምትቸገርና ይህም እንደ ውርደት ሊቆጠርባት እንደሚችል አመላክተዋል። ከዚህ ባሻገርም በኢራን ውስጥ ያለው የውስጥ ሰብአዊ መብት ረገጣና የግድያ እርምጃዎች ለአሜሪካ ቁጣ ሌላው ትልቅ ምክንያት ሆነዋል። በሀገሪቱ እየታየ ያለው የኢኮኖሚ ውድቀት እንዲሁም የኑሮ ውድነት ያስከተለው ህዝባዊ ተቃውሞ በጸጥታ ኃይሎች በጭካኔ እየታፈነ ይገኛል። የሰብአዊ መብት ተሟጋቾች እንደሚሉት በጭቆና የተገደሉ ሰዎች ቁጥር ከ6000 በላይ ደርሷል። ከዚህም በላይ በኢራን እስር ቤቶች ውስጥ የሚፈጸሙ ግድያዎችና በስለላ የተከሰሱ ሰዎች ስቅላት ውጥረቱን አባብሰውታል። ከዚህ ጋር በተያያዘ ሐሚድ ሬዛ ሳቤት እስማኤል ፑር የተባለ ግለሰብ ለእስራኤል የስለላ ድርጅት ሞሳድ ሰልሏል በሚል በስቅላት ተገድሏል። ይህ ግለሰብ በሰኔ ወር ኢራን ከእስራኤል ጋር ከነበራት ጦርነት በኋላ በተመሳሳይ ክስ ከተገደሉ 12 ሰዎች መካከል አንዱ ነው። ደግሞ በሌላ በኩል በኢራን ውስጥ ያለው አፈና ከሰላማዊ ሰልፈኞች ግድያ አልፎ የቆሰሉትን እስከ መግደልና በጅምላ መቃብር እስከ መቅበር መድረሱ ተዘግቧል። እንደ ማሽሃድ፣ ባቦል እንዲሁም አሞል ባሉ ከተሞች የታዩ ክስተቶችም አሰቃቂ ናቸው። በማሽሃድ የሚገኘው ቤሄሽቴ ሬዥቫን መቃብር በሌሊት ሚስጥራዊ የጅምላ ቀብሮች እንደሚፈጸሙበት የዓይን እማኞች ተናግረዋል። በባቦል ከተማ የሚገኝ የሬሳ ክፍል የቆሰሉና በሕይወት ያሉ ተቃዋሚዎች እስኪገደሉ ድረስ እዚያው እንደሚቆዩ የሚያሳይ መረጃዎችም ወጥተዋል። በአሞል ከተማ ደግሞ የጸጥታ ኃይሎች በቆሰሉ ሰዎች ላይ የቅርብ ርቀት ጥይት ወይም ኤክስኪዩሽን ሾትስ በመተኮስ እንደሚገድሉ ተረጋግጧል። እነዚህ ድርጊቶች በኢራን ከፍተኛ ባለሥልጣናት ደረጃ የሚመሩ የሰብአዊ መብት ጥሰቶችና የጦር ወንጀሎች ተደርገው ተወስደዋል። ፕሬዝደንት ትራምፕም ግድያው ካልቆመ በሚል ወታደራዊ እርምጃ እንደሚወስዱ በተደጋጋሚ ዝተዋል። ይህ የኢራን የውስጥ ግድያና አፈና ለምዕራባውያን ጫና ትልቅ ግብዓት ሆኗል። አሜሪካ ለዲሞክራሲያዊ ለውጥ ለሚታገሉ ኢራናውያን ድጋፏን ስትገልጽ ትራምፕ እርዳታ በመንገድ ላይ ነው በማለት ለተቃዋሚዎች መልእክት ማስተላለፋቸው አይዘነጋም። ሆኖም ኢራን 800 የሚሆኑ የታሰሩ ሰልፈኞችን ለመስቀል አቅዳ የነበረውን ውሳኔ እንደሰረዘች ትራምፕ ቢናገሩም ኢራን ግን እንዲህ ያለ ዕቅድ እንደሌላት አስተባብላለች። ይህ የመረጃ መጣረስም በሁለቱ ሀገራት መካከል ያለውን ጥልቅ አለመተማመን ያሳያል። የቀጠናው ሀገራት ውጥረቱን ስጋት በተሞላበት ሁኔታ እየተከታተሉትም ይገኛሉ። እንደ የተባበሩት አረብ ኤሚሬቶች አሉ የባሕረ ሰላጤው ሀገራት የአሜሪካ ጦር ሰፈሮችን ቢያስተናግዱም የአየር ክልላቸውን ወይም ግዛታቸውን በኢራን ላይ ለሚሰነዘር ጥቃት እንደማይፈቅዱ አስታውቀዋል። ይህ የሚያሳየው ሀገራቱ
ወደ ሰፊ ቀጠናዊ ጦርነት ውስጥ መግባት እንደማይፈልጉና የገለልተኝነትን አቋም ለመያዝ እንደሚጥሩ ነው። በአንጻሩ ደግሞ ባህሬን ከአሜሪካ ጋር በመሆን የድሮን ጥቃቶችን የመከላከል ልምምድ ለማድረግ መስማማቷ በቀጠናው ሀገራት መካከል ያለውን ልዩነት ማሳያ ተደርጎ ተወስዷል። እናም በመካከለኛው ምስራቅ ያለው ወቅታዊ ሁኔታ እጅግ አደገኛ ደረጃ ላይ የደረሰ ሲሆን የፓርችን የኒውክሌር ማዕከል ፍንዳታ የኢራንን የኒውክሌር መታጠቅ ከፍተኛ ጥረትና የደህንነት ስጋት ዳግም አጋልጧል። የአሜሪካ ወታደራዊ ዝግጅት እንዲሁም የትራምፕ ጠንካራ መልእክቶች የሁለቱን ሀገራት ለጦርነት መቃረብን ያመላክታሉ። የቱርክ ማስጠንቀቂያና የዲፕሎማሲ ጥሪ ደግሞ ጦርነቱ የሚያስከትለውን አስከፊ መዘዝ ለማስታወስ ያለመ ነው። በአንጻሩ ደግሞ በኢራን ውስጥ ያለው ስር የሰደደ የሰብአዊ መብት ረገጣና ግድያ ለውጭ ጣልቃ ገብነት ሰፊ በር እየከፈተ ይገኛል። ዓለም አቀፉ ማኅበረሰብ የሚጠብቀው ይህ ውጥረት ወደ ሰላማዊ ድርድር ያመራል ወይስ መላው ቀጠናውን ወደሚበላው ጦርነት ይሸጋገራል የሚለውን ነው። የቀጣዮቹ ቀናት ኩነቶች ለቀጠናው መረጋጋት ወይም ውድመት ወሳኝ ቀናት ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኢራን፣ ሂውማን ራይትስ ሞኒተር፣ አልጀዚራ እንዲሁም ዘጋርዲያንን በዋቢነት ተጠቅመናል።